እኛም ስንፈልግ የነበረው ይሄን ነበር ጋይስ። የሚጋብዛት ቀን፣ ፈገግቷ የሚመለስበት ቀን፣ ምን የሚልበት ቀን እሱ ነበር እኛም ስንጠብቅ የነበር ጋይስ። ይሄው ፈገግቷ ተመለሰ። ጭራሽ ግብዣ፣ ጭራሽ ፈገግታ። አቤት ውበት፣ አቤት ውበት። እኔ እኮ ግርም የሚለኝ ማለት ነው እውነት ለመናገር እንደው እናንተም ሀቁን ተናገሩ ማለት ነው። ሩታን ራሱ እንደዚህ እኮ አላቀበጣትም እኮ ግን ምን ታረጉታላችሁ? የምሬን እኮ ነው የምላችሁ። ሩታን ራሱ እንደዚህ አላቀበጣትም አብርሽ። ይህ ሄርሜላ እኮ ያለው ፍቅር ከእሷ ጋር ሲገናኝ ያለው ፈገግታ ማለት ነው። እሱ ራሱ እኔ እንጃ ከሱ በላይ ነው በቃ የሚያፈቅራት የሚወዳት ማለት ነው። ከራሱ አስበልጦ ማለት ነው። እንግዲህ ምንም ልናደርግ አንችልም ጋይስ። ከላይ ነው ትእዛዙ። ፈገግታውም ምኑም እንግዲህ ከላይ ነው ጋይስ። እና በዚህ መልኩ ፏ ብትን ብለው ማለት ነው የለበሰችው ልብስ ምኑ ሲያምርባት፣ አቤት ውበት። ዛሬ ትመጣላችሁ ወይስ አትመጡም? ግን ዛሬ ግባት መጡ ጥሩ ይመስለኛል፣ ነገ ብትመጡ። ምክንያቱም ከሰው ምላስ ትንሽ ጋብ ብትሉ ደስ ይለኛል ማለት ነው። እውነቴን ነው የምላችሁ። እና በዚህ መልኩ ከችሏል። ይመርባችሁ የኔ ወዶች፣ የኔ ምርጦች። እውነት ፈጣሪ ጠብቃችሁ፣ ከይን ያውጣችሁ። ኧረ በለው፣ ኧረ ፈገግታ፣ ኧረ ፈገግታ፣ ኧረ ፈገግታ። ከየት ነው የመጣው ውበት? አቤት ድፍት። ወይ ጉዴ! ጋይስ ሰብስክራይብ እያደረጋችሁ ለማንኛውም